ያለብሰኛል፣ ያበላኛል። ተቆራጭ አገኘ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የሶል አካውንት የዩቱብ ቻናል ሊንክ አስቀምጭልኝ እያላችሁ የጠየቃችሁኝ ልጆች አላችሁ። እግዚአብሔር ያጽናክ ማለት እንፈልጋለን። ለማማም ደግሞ ረፍተ ነፍስ ያድልልን ለማለት እንፈልጋለን ብላችሁ የጠየቃችሁኝ ልጆች አላችሁ። የዩቱብ ቻናሉ ስም ሶል አክሊሉ ይባላል። እዚህ ፔጅ ላይ ገብታችሁ ማግኘት ትችላላችሁ። ሞስት ኦፍ ታይም ቲክቶክ ላይ ነው የሚገባው። እኔ ብዙ ጊዜ ግን ቲክቶክ ስለማልጠቀም ገብቼ ስለማላቅ አግኝቼውም አላቅም። ግን ዩቱብ ላይ በሚለቃቸው ቪዲዮዎች አይ ነበረ። ማማን እጅግ በጣም ነበር የምወዳቸው። የእውነት ነው የምላችሁ። በጣም ደስ የሚሉ እናት የእናትነትን እንትን የያዙ ነበሩ። አምላክ የፈቀደውን አደረገ። ወደ ቤቱ ሰበሰባቸው። እኛ ቤት እንስራላቸው፣ ቤት እናድስላቸው እያልን ስናወራ የተሻረው ቤታቸው ወደ ዘላለማዊ ቤታቸው እግዚአብሔር ሊወስዳቸው ወዷልና ሄደዋል። እግዚአብሔር አምላክ አፈሩን ያቅልላቸው። ሌላ ምን ማለት አይቻልም። እንደምታዩት ደስ የሚሉ ቪዲዮዎች አብረው አሳልፈዋል። እንደ ልጅ ነው የምር የሚያገለግላቸው። ባጡት ልጅ ምትክ ይሄንን ልጅ ሰጥቷቸዋል። ለደግነታቸው ለእናትነታቸው የተባረኩበት ልጅ ነው። እሱም ደግሞ ምርቃታቸውን አግኝተዋል። በእውነት ኤቭሪቲንግ የቤት ስራ እየሰራላቸው፣ ምግብ እያበሰለላቸው፣ እየተንከባከባቸው ቤተክርስቲያን አንድ ላይ ሲሄዱ የምር እኔ ከመቼው ታመው ለዚህ እንደበቁ ለራሱ በጣም የሚያሳዝን ነገር ነው። በቅርብ ጊዜ ነው መታመማቸውን ያየሁት። አብረው ፋሲሉ ሲደሰቱ ነበር የማያቸው። መቼ ይሄ ሞት የሚባል ነገር መቼ እንደሚመጣብን አናቅም። ዛሬ ደህና ነን ብለን ለነገ እርግጠኞች መሆን አንችልም እና በጣም ያዘንኩበት አጋጣሚ ነው። እስኪ አንድ ቪዲዮ ያው ኮፒራይት እየፈርቼ ነው፣ ኮፒራይት ይቀጣኛል ብዬ ስለፈራው ነው ላሳያችሁ ያልፈለኩት። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ። እንደዚህ ደሳስ የሚሉ ኮሜንቶች ይጻፉለታል። ብዙ ሰው የሚመስለው ወላጅ እናቱ መስሎት ነበር የሚያስበው። ግን ወላጅነቱ ሳይሆኑ ከወላጅም በላይ ናቸው። መወለድ ቋንቋ ነው። እርሳቸው ለራሱ እንደተናገሩት መወለድ ቋንቋ ነው። አሳድገውታል። ቤታቸው ነው የተወለደው። እንደ ልጅ ነው ያሳደጉት እና ዛሬ ላይ ደግሞ ይህን የመሰሉ እናት ከጎኑ ሲያጣ ምን ሊሰማው እንደሚችል